እንግዲህ መርሃ ግብራችን ጀምረናል። ስለ ህልም በጣም ብዙ ጊዜ በተደጋጋሚ ጠይቃችኋል። ግን ደግሞ ያው መጠየቅ የሚገባንን ያክል ደግሞ አልጠየቅንም። በእርግጥ እየደወላችሁ ነው መሰለኝ። ስለ ህልም መጠየቅ የሚገባን ያክል አባቶቻችንን አልጠየቅንም። ብንጠይቅም አሁን ባለንበት ዘመን የተጻፈ ጽሑፍ አግኝተን ካልሆነ በስተቀር የተጭበረበሩ ነገሮችን የምናገኘው። የተጻፈውም ራሱ ስራዬ ተብሎ በህልም ጉዳይ ላይ ከማር ይስሐቅና ከፊልክስዩስ ከመጽሐፈ መነኮሳት ከነዚህ ከአረጋዊ መንፈሳዊ ከአባ ጊዮርጊስ ዘጋስጫ መጽሐፍ ቅዱስ ውስጥ ያሉ ስለ ህልም የተነገሩትን ብቻ ከማወቅ ውጭ ራሱን ችሎ ስለ ህልም የተጻፈ ምንም ነገር የለም። እንግዲህ ተመራማሪ ነን አጥኚ ነን ብሎ የሚያስቡ ሰዎች ከአውደ ነገስቱ ከፍካሬ ከዋክብት ከምናምን ስለ ፍልስፍና የተናገሩ ሰዎች እነ ሲግመንድ ፍሮይድ ወይም ደግሞ ሌሎችም የውጭ ሀገር ደራሲዎች የጻፉትን አጣቅሰው ብቻ ያቀርቡልናል እንጂ በትክክል የነፍስን ባህሪ አይተው መንፈሳዊ የሆነውን ዓለም መርምረው በጾም በጸሎት በስግደት ተወስነው ከምርመራ ወጥተው እግዚአብሔር የገለጠላቸውን የጻፉልን ሰዎች የሉም። እንግዲህ አሁን ባለንበት ዘመን ግን ካለብን ችግር አንጻር በተለይ እኛ በዚህ ዩቲዩብ ውስጥ ወይም ደግሞ ስለ መናፍስት በተቸገርንባቸው ችግሮች ውስጥ ካወቅን ጊዜ ጀምሮ ህልም ምን እንደሆነ በከፊል 50% ቢሆን አውቀናል ብዬ አስባለሁ። አንዳንዱ እየተታለለም ቢሆን እየተማረ ነው። አንዳንዱ ደግሞ እየነቃም ቢሆን እየተማረ ነው። እንዲሁ ደግሞ ህልሙንም አላምንም ብሎ ልክ ነው፣ እውነቱን ነው፣ ህልም ብዙም አይታመንም፣ ግን ያንንም ይጽፈዋል፣ ያገናዝባል። እያንዳንዱ ዛሬ እንኳን የለቀኩላችሁ ገጠሜ ላይ ስለ ህልም ህፃኑ ልጅ የሚያየውን ህልም አይታችኋል። የ7 ዓመት የ8 ዓመት ህፃን ልጅ የሚያየውን ህልም አንድ መስሪያ ቤት ላይ ጥንቆላ የምጠነቁል የነበረች ሴቶችን ጋብቻ ፌሚኒዝም የምታስፋፋ የነበረች ሴት እንዴት እያደረግ እንደነበር አይታችኋል። እና በጣም የሚገርም ነው። ይሄ ጥቁር ደምና ነጭ ደም ሲበዛና ሲያንስ ነው ህልማችን የሚቀያየረው በሚል የምርምር ፈሊጥ ውስጥ ገብተን በጾም በጸሎት በስግደት ተወስነን ልናገኝ የምንችለውን ከእግዚአብሔር ጋር ልንነጋገርበት የምንችለውን ህልም፣ ራእይ፣ መልእክት፣ መነጠቅ፣ ቅዠቶች የሚባሉትን ነገሮች በሙሉ በዚህ ነገር ውስጥ ፈርጀነዋል። እንደ ዓለማዊነታችን አመጋገባችን፣ የአዋዋላችን፣ መንፈሳዊ ህይወታችን በፐርሰንቱ ታይቶ ነው ህልም የሚተረጎመው ይባላል። እንግዲህ አሁን ባለንበት ዘመን ለምሳሌ መጥፎ መጥፎ ህልሞች የሚታዩባቸው ቀናቶች ተብሎ በፍካሬ ከዋክብት ወይም በአውደ ነገስት መጽሐፍቶች ላይ በተደጋጋሚ እናያለን። ለምሳሌ መስከረም 9፣ 12፣ 16 እነዚህ አሁን መልካም ህልም የሚታይባቸው ቀናቶች ናቸው ይላል። እኔ በጣም የሚገርመኝ ነገር ቢኖር ይሄ አፈራዊ፣ ውሃዊ፣ እሳታዊና ነፋሳዊ ባህሪያችን ሲቀያየር ነው ህልሞቻችንም አብሮ መልእክቱም ከእግዚአብሔር የሚመጣው ተብሎ ሲታሰብ እንደው ጸሎቱን ለመጣል መንበርከኩን፣ መትጋቱን፣ ፍላጎቶቻችንን በሙሉ ለማውረድ የተደረገ ሴራም ይመስለኛል በአንድ በኩል ሳስበው። እንዴት አንድ ሰው በጌታችን በኢየሱስ ክርስቶስ አምኖ በቅዱስ ቁርባን ተወስኖ እየጾመ እየጸለየ እየሰገደ እያለ በቀናቶች ተገድቦ ጥሩ ህልም የሚታየው በዚህ ነው። ቀናቶቹን ክፉ ማድረግ፣ ቀናቶቹን መልካም ማድረግ ተገቢ ነው። ሰው ኃጢአት ሲሰራ ነው ቀናቶቹ ክፉ የሚሆኑበት፣ ጽድቅ ሲሰራ ነው ቀናቶቹ መልካም የሚሆኑበት። እና እኔ ስለ ህልም ለማወቅ ለመመርመር ጥረት ባደረኩኝ ቁጥር የመጨረሻ በጣም ግራ የሚያጋባ የሆኑ እንትኖችን ነው የማገኘው፣ ጽሁፎችን ነው የማገኘው። ግልጥ ያለ ነገር የማገኘው መጽሐፍ ቅዱስ ውስጥ ነው። ከዛ ውጭ ግን ይሄ ፍልስፍናው ይበዛል። እነ ፕሉቶ እነ ምናምን እነዚህ የተመራመሯቸው ፍልስፍናዎች በጣም ከስጋዊ ባህሪዎቻችንና ከፍልስፍናው ይሄ ደማዊ ማነው ውሃዊ ባህሪያችን ከፍ ሲል ስለ ባህር፣ ስለ መዋኘት፣ ስለተለያዩ ነገሮች እናያለን። መሬታዊ ባህሪያችን እንትን ሲል ደግሞ ገደላ ገደል እናያለን። መሻገር፣ ሸለቆ ውስጥ ጫካ ውስጥ መሄድ ምናምን እናያለን። ንፋሳዊ ባህሪያችን ሲያይል በአየር ላይ መንሳፈፍ፣ ይሄ ተብሎ
እንዳመጋገባችን የምንመገበው ስጋ ብቻ ከሆነ ምቹ የሆኑ ምግቦችን ስንመገብ ብቻ ነው ህልሙ ባህሪውን የሚቀይረው። ከጾምን ከጸለይን ከሰገድን የሚለው ነገር የለም። አትክልት ብቻ የሚበላ ሰው የሚያየው ህልም የተለየ ነው እየተባለ ፍልስፍናው ሰፍቶ የእግዚአብሔር ጸጋ መሆኑ ጠፋ። በጾም በጸሎት እግዚአብሔርን መጠየቁ ጠፋ። እንዲሁም ህልመ ዮሴፍ የሚባል አንድ የድግምት መጽሐፍ አለ ከነ ገቢሩ ነው የተጻፈው እና ሱባኤ ይዤ ነው ባይዘው የሱ መጽሐፍ ያነበብኩት። እጅግ በጣም ነው የሚያበሳጫችሁ። ህልመ ዮሴፍ የድሮ የጥንቱ ህልመ ዮሴፍ እና ሁለት አይነት ህልመ ዮሴፍ ነው ያገኘሁት። የሚገርማችሁ የጥንቆላዊው አስማታዊ የሚባል ህልመ ዮሴፍ እና የጥንቱ የአባቶቻችን ህልመ ዮሴፍን በአንድ የሆነ ወንድማችን ጋር በዚህ ጉዳይ ሳወራ በገጽም ይለያያል፣ በጽሁፍም በይዘትም ይለያያል እና ተበርዟል። ልክ እንደ ድርሳነ ዑራኤል የሆነ 97-96 ዓመተ ምህረት ላይ ተበርዞ አዛዚኤልን ብትለምኑት የምትፈልጉትን ይሰጣችኋል ምናምን የሚል ጽሁፍ ገብቶበት ተለቅሞ ነበር ከገበያ ላይ። እንደዚህ ደብተራዎች ለመበረዝ የሚሞክሩት ነገር አለ። በተለይ ቅብአትና ጸጋ የሚባሉ ሰዎች ቤተክርስቲያናችንን ከበከሏት በኋላ ተመሳስለው በጥምጣምም በልብስም በመስቀልም በምንም እኛን መስለው ከመጡ በኋላ በጣም ከባድ ችግር ነው የተፈጠረው። ስለዚህ አሁን ለምሳሌ ህዳር 2 እና ህዳር 13 ሰናይ ህልም የምናይበት ነው ይልና በዛው በህዳር ወር ውስጥ በ7 እና በ17 ደግሞ መጥፎ ህልም እናያለን ይላል። ቀኑን ክፉ ማድረግ ማለት ነው። እኔ በዛ ቀን ብሰግድም ባልሰግድም በዛ ቀን ግን በቃ ችግር አለብኝ ማለት ነው። መጥፎ ህልም ላይ ነው። በጣም በተለይ በሴቶች ላይ ተጽዕኖ ይፈጥራል ይላል። ደግሞ ሴቶች ብዙ ህልም ያያሉ። ከወንድ ይልቅ ሴት ልጅ በጣም ብዙ ህልም ታያለች። ይሄ በሳይንሱም ተረጋግጧል። እንግዲህ ጥናት ቢደረግበት ጥሩ ነው። ጥናት የሚደረግበት መልካም ነው እየተባለ ጥናት ሲባል የስግደት ነው፣ የሱባኤ ነው፣ የጾም ጸሎት ጥናት ነው የሚደረገው? እግዚአብሔርን በመማፀን በአርምሞ ነው ጥናት የሚደረገው ወይስ ወረቀቶችን ሰብስቦ በማመሳከር የነጮችንና የኛን? በመሰረቱ የነጮች ጭንቅላት ጤነኛ ነው ብዬ አላስብም። ለምን? የተዳቀለ ነው። አንድ ከሰይጣን ማህበረተኞች ጋር የተዳቀለ ነው የነጮች ጭንቅላት። ሁለተኛ ሃይማኖት ከሌለው አይነት አካሄድ የመጣ ነው። ሶስተኛ ነገር ደግሞ በጣም ልቆችና ፓጋኖች፣ በጣም ተፈላሳፊዎችና በሳይንሱ በማቴሪያል በሚነካ ነገር በሚታሰብና በምናባዊ ሳይሆን በሚዳስ ማቴሪያሊስት ሆነው ነው የሚሰሩት። ይሄ ደግሞ በጣም ጎደሎነት ነው፣ ከባድ ነው። የእግዚአብሔርን ጸጋ በየዋህነት በትህትና በቅድስና ሆኖ ማግኘት ይሻላል ብዬ ነው የማስበው። የካቲት 11 የካቲት 24 መልካም ህልም የምናይባቸው ቀናቶች ናቸው ይሉና ከዛ ደግሞ የካቲት 3 የካቲት 10 ምናምን ደግሞ መጥፎ ህልም የምናይባቸው ናቸው ይላል። የካቲት 22 ይላል ከነገ ወዲያ ማለት ነው። አሁን ከነገ ወዲያ እናንተ ጾማችሁ ጸልያችሁ ሰግዳችሁ ግን በ22 መጥፎ ህልም የምታዩበት ቀን ነው ካለ እንግዲህ ምንም ጥቅም የለውም። ልክ ባለፈው ስለ አውደ ነገሥት ኮከብ ቆጠራ እንዳብራራሁላችሁ ማለት ነው። በዚህ ወር የተወለዱ ሰዎች ከጥር 15 እስከ የካቲት 15 የተወለዱ ሰዎች ይሄ ነገር ያጋጥማቸዋል። ባህሪያቸው ይሄ ነው። በዚህ መስመር ነው የሚጓዙት። ይሄ ነው ጸባያቸው። ከሰው ጋር አይስማሙም። እንዲህ ነው ማን ብሎ ሊናገር ይችላል እንዴ? ታዲያ በቅዱስ ሥጋና ደግሞ ከኖርኩኝ ከጾምኩ ከጸለይኩ ከሰገድኩኝ እንዴት ነው የተወለድኩበት ወር እኔ ላይ ተጽዕኖ የሚፈጥረው? እሺ ከጾምኩ ከጸለይኩ ከሰገድኩኝና ይሄ ነገር ካልመጣብኝ ይሄ ጥናት ውሸት ነው ማለት ነው። እንዴት ነው ይሄን ነገር ማስተካከል የሚቻለው? ይሄንን ጥናት ወደ እውነተኛው የቤተክርስቲያናችን አስተምህሮ ማምጣት የሚቻለው በምንድን ነው? የሚገርም ነው። የንፋሳዊ ባህሪ አይሎብኝ ስላደርኩኝ አለኝ አየር ላይ ስንሳፈፍ ያደርጉት ብሎ አንድ ወዳጄ ስናወራ እርግጠኛ ነህ ንፋሳዊ ባህሪ አይሎብህ ነው አልኩት። አዎ አለኝ። ምንድን ነው? ምን በልተህ ነው? ንፋስን በልተህ ሆነው አልኩት። እሺ መሬታዊ ባህሪ ምናልባት አመጋገብህ ላይ ሊሆን ይችላል። ንፋሳዊ ባህሪ ያየለብህ በምንድን ነው አልኩት። ግራ ገባው። ማለት ንፋሳዊ ባህሪ ከፍ ሲል በአየር ላይ መንሳፈፍ ነው ያበዛሁት በህልሜ በዚህ ሳምንት አለኝ። እኮ ንፋሳዊ ባህሪ ከፍ ያለው ምን አድርገህ ነው አልኩት። መጽሐፍ ቅዱስ አንብበህ ከሆነ ሰግደህ ጾመህ ጸልየህ ከሆነ ሁልጊዜ ትሰግዳለህ ትጸልያለህ። መሬታዊ ባህሪ የሚያይለው መቼ ነው? በልተህ ነው ሳትበላ አታድርም። ጠጥተህ ነው ሳትጠጣ አታድርም። በየትኛው ባህሪ ነው? እሳታዊ ባህሪ የሚባለው የትኛው ነው? እሳታዊ ባህሪ ሲያይል ካለ ወጣቶች በሙሉ የሚያዩትን አንድ አይነት ነው ማለት ነው። ያ ማለት ደግሞ እግዚአብሔር በሰውነታቸው ላይ አደጋ ተክሎባቸውን የፈጠራቸው ማለት ነው። ስለዚህ ከባድ ነው ቤተሰቦች። እና እኛ ይሄንን የምንረዳው ከቅዱስ መንፈስና ከእርኩስ መንፈስ
መካከል ሆነን ኒውትራል ማለት ኒውትራል ስላችሁ የጸሎት የመጸለይና ያለመጸለይ የእግዚአብሔር ልጆች የመሆንና የአጋንንት ልጆች የመሆን ብዬ ነው ማሰለው እንጂ አራቱ ባህሪያት ጋር ሲቀላቀል እንዲህ ነው የሚለው ነገር ፍልስፍና ውስጥ ገብተን የእግዚአብሔርን ጸጋ እንደፈለግን ማጨመላለቅ በጣም ከባድ ነው። ሐምሌ 7 ሐምሌ 12 ሐምሌ 19 ሐምሌ 16 እነዚህ 29ም ጭምር ማለት ነው መልካም ህልም የሚታይባቸው ናቸው እና በዛ ወር ውስጥ ደግሞ እንደገና 13 እና 14 ሐምሌ 13 እና ሐምሌ 14 ወር ላይ መጥፎ ህልም የሚታይባቸው ናቸው። በጣም ብርድ አለ በሐምሌ ወር፣ ንፋስ፣ ዝናብ አለ። የትኛው ባህሪያችን የሚያይል ይመስላችኋል? ብርዱ እንዳይበርደን ብለን ትኩስ ነገር ስለምንበላ እሳታዊ ባህሪያችን ነው? ስለምንጠጣ እሳታዊ ባህሪያችን ነው? ውሃዊ ባህሪያችን ነው የሚያይለው ወይስ ንፋሳዊ ባህሪያችን ነው የሚያይለው? የትኛው ነው? ንፋስ ስላለ በምን መልኩ ነው ይሄን ነገር የምንረዳው ነው? ወይስ በሐምሌ ወር ውስጥ የሚሆን በጥቅምት የሚሆን በምንም ወር ውስጥ እኛ ለአብ እንሰግዳለን ለወልድ እንሰግዳለን ብለን ስንሰግድ ስንጸልይ እግዚአብሔር የሚገልጥልን ህልም ነው የሚያስተምረን? ቤተሰቦች እናስተውል። ወደ መጽሐፍ ቅዱስ ጥቅስ ውስጥ ብመጣ በጣም ብዙ የሚያስተምሩ ነገሮች አሉ፣ እመጣበታለሁ። ግን እሺ እነዚህ ነገሮች በእኛ ህይወት ውስጥ ተጽዕኖ ካላቸው እኔ ስጾም ስጸልይ ስሰግድና እያንዳንዱን ሂደቴን በመንፈሳዊ ህይወት ውስጥ አድርጌው እግዚአብሔር እኔን በመልአኩ ልኮ ካናገረኝ ያመለከተኝ ያ መልእክት ወይም የነገረኝ ነገር ቀን ደግሞ የሚፈጸም ከሆነ የሚሞትም ካለ የሚድንም ካለ የሚያልፍልኝም ከሆነ ለምሳሌ በበር መውጣት ይላል በህልም በበር በኩል ከፍቶ መውጣት አዲስ ተስፋ አዲስ ህይወት ነው ይባላል አይደለም? እንደገና የተዘጋ በር ከፍቶ መግባት ደግሞ ልክ እንደዚሁ ደግሞ አዲስ ተስፋ ነው። ግን ወደ የትኛው ነው መውጣት? ወደ ሌላ ዓለም መግባት ነው። መግባት ደግሞ ወደ ትዳር ነው። እንደያተረጓጎሙ ነው። በመጽሐፍ ቅዱስ ውስጥም በአባቶቻችን ማፈታት እንዲህ እየተባለ ይፈታል። ልብስ መቀየር ማለት አዲስ ስም ማግኘት ነው። ልብስ መራቆት ማለት ደግሞ ስማችን ይጎድፋል፣ በሰዎች ዘንድ እንዋረዳለን። ፀጉር መላጨት ማለት ፀጉራችን በምንላጨትበት ሰዓት ከክብር እንዋረዳለን፣ ከስልጣን እንቀማለን። ፀጉራችን ከፍ ከፍ ሲል ደግሞ ስልጣናችን፣ እውቀታችን፣ በሰው ዘንድ ያለን ተወዳጅነት ከፍ ከፍ ይላል ማለት ነው። ይሄ በመጽሐፍ ቅዱስ ውስጥም ከሶምሶን ፀጉሩ ከፍ ከፍ ከማለቱ ጋር ዮሴፍ በህልሙ የፈርዖንን ህልም ከፈታበት፣ ነቢዩ ዳንኤል የንጉሱን ህልም ከፈታበት ጋር አነጻጽረን እንማማርበታለን። ለምን? እግዚአብሔር በመልአኩ ልኮ ያመለከተውን ጥግ ይዘን ማለት ነው። ወደዚህ ስትመጡ ደግሞ እኔ ሽሮ፣ ምስር ወይም ሰላጣ ምናምን ነገር በልቼ በጣም ደክሞኝ መጥቼ የተለያዩ ነገሮች ስራዎች ሰርቼ መጥቼ የሆነው አንዱ ከአራቱ ባህሪያቶች ውስጥ ከውሃ ከንፋስ ከእሳትና ከመሬት አንዱ ባህሪ ከፍ ካለ እና በህልሜ ግን አንድ የሆነ ምናብ ያልተፈጸመ ነገር መጥቶ ካሳየኝ ማን ነው ያን ድራማ ያሳየኝ? እንዴት ስጋ በራሱ ነፍስ በራሷ ተውኔት ውስጥ ገብታ ለማን ነው የምትነግረው? ነፍስ ነች ለስጋ የምትተውንለት ወይስ ደመነፍስ ነው ለነፍስና ለስጋ የሚተውነው? ወይስ መንፈስ ነው? መንፈስ የሚባል አለ እኛ በተፈጥሯቸው የተሰጠን። መንፈሳችሁን ጠብቁ ይላል መጽሐፍ ቅዱስ ጳውሎስ ላይ። የትኛው ነው የሚገርም? አሁን ለምሳሌ የሆነ ቤት ስገባ ዘንዶ መጣና እባቡ እንደዚህ ያደረገኝ፣ ከዛ ወይም ደግሞ መልአክ መጥቶ የሆነች ቀይ ሴትዮ መታ ፊቴን ስትዳብሰኝ፣ ከዛ በኋላ እንደዚህ ሆንኩኝ። የማይጾም የማይጸልይ የማይሰግድ ሰው ግን የሆነ ባህሪው ከፍ ብሎ የሆነ እሳታዊው ወይም ደግሞ ውሃዊ ባህሪው ከፍ ብሎ ይሄንን ህልም ካየ ታዲያ ይህች ቀይ ሴትዮ ማናት? እንዴት ከምን ቅርጿን ማንሰራት? እኛ ውስጥ እኛ ጭንቅላት ውስጥ ሌላ ባህሪ አለኛ ውስጥ። ያ ባህሪ የእያንዳንዱ ሰው ጠባቂ መልአክ ነው። እያንዳንዶቻችን ጠባቂ መላእክቶች አሉን። ቤተሰቦቼ ጠባቂ መላእክቶቻችን እያንዳንዱን እርምጃችንና አካሄዳችን እያዩ ያስተምሩናል። ከህግ ስንወጣ ተው እያለ የሆነች ነገር እያሳየ በሚገባን መልኩ፣ ከዛ አልገባ ሲለን ደግሞ ጥበባዊ በሆነ መልኩ ውስብስብ ያለ ነገር ያሳየንና እንድናስፈታ ያደርጋል። አባ እኔ በአየር ላይ ስበር ነበረ፣ እንደ ንስር ስበር ነበርና ግን በጣም በቃ በአየር ላይ ስንሳፈፍ ቆይቼ እንደገና ተምዘግዝጌ ደግሞ ወደኩኝ ብሎ ሊል ይችላል ይሄ ሰው። አዎ ንስር ጥሩ ነው እንግዲህ እይታ ጥሩ ነበረ። ንስር ማለት እይታ፣ አመለካከት ጥሩ ነበረ። ግን
በዚህ ዓለማዊ በሆነ አመለካከት ትሰናከላለህ፣ ትወድቃለህ ብለው በህልም ይፈቱለታል። ይህንን ባህሪውን እንዲገራ ማን ነው የመከረው? ነፍስ በራሷ ያወቀች የበቃች ከሆነች ስጋን ያለ ህልም ልታስተምረው ትችላለች። ስጋ በራሱ የበቃ ወይም ደግሞ ያወቀ ከሆነ ነፍስን ሊያስተምራት ይችላል። ግን ነፍስም ስጋም በሚበላ በሚጠጣ ነገርና በኃጢአት ስለጎደፈ እኛ ውስጥ ያለው የእያንዳንዳችን ጠባቂ መልአክ እኛን ለማስተማር በተለያዩ አይነት ሲስተሞች ውስጥ ከቶ ያስተምረናል ማለት ነው። ህፃን ልጅ በጀርባችን አዝለን በየትኛውም ቦታ ስንንቀሳቀስ በህልማችን ከተመለከትን ህፃን ስናሳድግ፣ ህፃን ጡት ስታጠቡ፣ ወይም አንዲት ሴት ስትወልድ፣ ብቻ ከህፃናት ጋር በተገናኘ የሆነ ህልም ብታዩ ውይ ልጅ ልወልድ ነው ማለት ነው ልትሉ ትችላላችሁ። ግን መንፈሳዊ ፍቺው ሌላ ነው። በህፃን የተመሰለው ውስጣችሁ ያለው የእናንተ የልጅነት የስላሴ ልጅነት ወይም ደግሞ በእናንተ ውስጥ ያለው ልትንከባከቡት የሚገባው በጣም ስስ የሆነ ባህሪያችሁ ማለት ነው። አንዲት ሴት ልጅ ስትወልድ ካየች ልጅ አይደለም የምትወልደው፣ የሆነ የተጨነቀችበትን ሀሳቧን ትገላገላለች ማለት ነው። እንግዲህ ስለ ህልም መግለጫ ሳትሰጠን ህልማችንን አተፍታለን ስላላችሁ ይህን ምነግራችሁ። ስትወልድ ካየች አንዲት ሴት ሆዷ ተነፍቶ ደግሞ እርጉዝ ሆና ካየች የሆነ ወይ በጣም የሚገላበጥ እንቅስቃሴ የሚያሳይ ከሆነ ልውጣ እያለ የሚያስጨንቃት ሀሳብ፣ ምክር ወይም ደግሞ በጣም በቃ የሆነ ውሳኔ መወሰን ይኖር። ትዳር ሊሆን ይችላል፣ ስራ ሊሆን ይችላል፣ የሆነ የተደበቀ ገበና ሊሆን ይችላል፣ ኃጢአትሽን ተናዘዢ ቂምም ሊሆን ይችላል፣ ወይም ደግሞ በቃ ሄዶ ይቅርታ ማለትም ሊሆን ይችላል። ብቻ ሀሳብ ነው። ያን ነገር መገላገል እንደማለት ነው። ስትወልድም ስታረግዝም። እንደገና ደግሞ ማዋለድም የሆነን ሰው መርዳት ማለት ነው። አንዲትን ሴት መርዳት ወንድም እርጉዝ ሆኖ በህልሙ ስለሚያይ ማለት ነው። ኢቭን ቀን የሚታይ ህልምና ማታ የሚታይ ህልም አፈታቱ ራሱ ይለያያል። ቀን ተኝቶ ህልም የሚያይ ሰው የሚያየው ህልም ማታ ተኝቶ ከሚያየው ህልም ይለያል። ለምን? ቀን ስንተኛ ሰውነታችን እረፍት ሲያርፍ የሚያሳየው ባህሪና ሌሊት ስንተኛ የሌሊቱ ተጽዕኖ፣ ዝምታው፣ ጸጥታው፣ ድባቴው ሁሉ ነገሩ የሚያመጣብን ህልም ይለያያል። እንደ ዓለማዊ ፍቺ። እንደ መንፈሳዊ ከሆነ ግን ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 10 ላይ ተመስጦ መጥቶበት በቤቱ ሰገነት ላይ G+2 ቤት ነው የነበረው በወቅቱ። ያኔ ቅዱስ ጴጥሮስ በነበረበት ሰዓት የቤቱ ሰገነት ላይ ወጥቶ ቁጭ አለ። ምግብ እስከሚያቀርቡ ምሳ እስከሚያቀርቡ ድረስ ቅዱስ ጴጥሮስ ወጥቶ ቁጭ አለና በተመስጦ ተነጠቀ ይላል። ይሄ መነጠቅ ወይም ደግሞ ራእይ፣ መልእክት፣ ህልም ሊሆን ይችላል፣ መገለጥ ሊሆን ይችላል። ይህንን አብራርተን አንጨርሰውም፣ ግን በመንፈስ ቅዱስ ኃይል ውስጥ ስንሆን የሚመጣ ነገር ነው። ይሄ ቅዠት ምናምን የሚባለው ደግሞ በእውነት በትክክል አለ እኮ ቅዠት፣ እንቃዣለን። ግን ቅዠቱ ከየት የመጣ ነው ሲባል ባለመጾም፣ ባለመጸለይ፣ ባለመስገደችን የተነሳ ሰይጣን በስጋችን ላይ በደንብ ስለሰፈረ የራሱን ህይወት ነው የሚያሳየን፣ የራሱን አካሄድ ነው የሚያሳየን። ስለዚህ ህልም በስጋ ምንየው በመንፈሳዊ ህይወት ምንየው እንስገድ እንጹም እንጸልይ ወይ ከመንፈስ ቅዱስ ነው ወይ ከርኩስ መንፈስ ነው እንጂ ሰው በራሱ ምንም የሚያየው ነገር የለም። ከመንፈስ ቅዱስ ከሆነ በመላእክት አማካኝነት መልአኩ ራሱ ተገልጦ ሊያስተምር ወይ ክርስቶስ ወይ ድንግል ማርያም መታ ልትነግረን ትችላለች። በርኩስ መንፈስ ከሆነ ደግሞ መንፈሱ በሰዎችም ተመስሎ በእባብም በዘንዶም በተለያዩ የሚያስፈሩ ፍጥረታት ተመስሎ መጥቶ ሊያሳየን ይችላል። የሚጠብቀንን መልአክ ምን ያደርጋል? አንተ ውስጥ ያለው እኮ ይሄ ነው ብሎ እባቡንም ቅልጭ አድርጎ እባቡን ያሳያል። በእባብ ከተገለጸ ዛር ነው፣ በዘንዶ ከተገለጸም ዛር ነው። እንደያገላለጡ ነው። ጥቁር ውሻ ለምሳሌ ሲያባረን ይላሉ እናቶቻችን፣ ጥቁር ውሻ ሲጮህብን ግብሬን አምጪ ማለቱ ነው። የአውሊያ ቃልቻው ወይም ደግሞ የመናፍስቶ አሰራር ዓለም ውስጥ ያሉ ሰዎች ሄደው ግብር ይሰጣሉ ለጠንቋዩ ለመንፈሱ። ለምኑ? አምጪ ማለቱ ነው። ስጭኝ፣ ግብሬን አታስቀርብኝ፣ ከጥንት ጀምሮ ስመለክ የነበርኩኝ ማለቱ ነው። ወደ እንትኑ ስንመጣ ደግሞ ወደ መንፈሳዊ ስንመጣ ደግሞ ውሻ በመጽሐፈ ምሳሌም በተለያዩ ቦታዎች ላይ አንድ ቦታ ላይ ወደ ትፋቱ የሚመለስ ብሎ ተረጉሟል። አንዳንድ ደግሞ ቦታ ላይ ደግሞ ታማኝ ይለዋል፣ በታማኝነት ይገልጸዋል። እና ቢርበውም ባይርበውም ውሻ አይጮህም። ዝም ብሎ ጭራውን በማንቀሳቀስና የተለያዩ ምልክቶች በማሳየት የፍቅር የሚያሳዝን መልክ በማሳየት ነው እንጂ ረሃቡን ሊገልጽ የሚችለው እንደ ድመት ኛው 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 እያለች እንደምታስቸግረው ውሻ አይጮህም። ባህሪያቸውን አይተን ነው ውሻ ሲገለጥ ምንድነው፣ ድመት ስትገለጽ ምንድነው የሚለው ነገር የምናየው።
አይጥ ስትመጣም ማለት ነው። ነጭ ውሻ ለምሳሌ እናቶቻችን ሲፈቱት ምን ይላሉ? የቤተ ክርስቲያን ስዕለት ረስተሃል ማለት ነው ይላሉ። ነጭ ፈረስም ልክ እንደዛው ነው። መጥቶ በኮቴው ሊረግጥ ይችላል። መላእክቶች ይታያሉ። ኪሳችን ገብቶ እባክህን ይሄን ነገር እንደወስደው ፍቀድልኝ የራሴ ንብረት ነው ብሎ ካለ አንድ የሆነ ሰው የሆነ አደራ በልተናል ወይም የሆነ ስዕለት ረስተናል ማለት ነው። ለምነው ከኪሳችን ከወሰደው ራሱ ገብቶ ከወሰደው ራሱ ገብቶ ሲወስድና እኛ አውጥተን ስንሰጥም ትርጉሙ ይለያያል። ይሄ እንግዲህ እንደ አባቶቻችን አፈታት ነው። ዛሬ ያለባቸው ሰዎች አውሊያ ቃልቻ ቤት ውስጥ ያሉት እነዚህ ውቃቤ ቤት ውስጥ ያሉት ዛራንጋሽ የሚባሉ ሰዎች የሚፈቱት ህልምና ቤተክርስቲያናችን የምትፈታው ህልም ደግሞ የራሱ የሆነ ትልቅ ልዩነት አለው። አፈታቱ ራሱ ልዩነት አለው ብቻ ሳይሆን ትርጉሙ ራሱ ከሃይማኖት ልዩነት ውስጥ ነው የሚገኝ ትርጉም ነው። የሃይማኖት ልዩነት ማለት ለምሳሌ መስጊድ ውስጥ ሲሰግድ የተገኘ ግቢ ውስጥ የቤታቸው ግቢ ውስጥ ግመል ታስሮ ያዩ ሰዎች ግመል ታስሮ መታየት ሁለት ትርጉም ነው ያለው። በዓለማዊ ስትሄዱ ወደ አረብ ወደ ሙስሊሞች ጋር ስትሄዱ በሀብት ነው የምትታየው ግመል። ወደዚህ ስትመጡ ደግሞ ወደኛ ስትመጡ ደግሞ ዛር ነው። እሱም በሙስሊም እምነት ውስጥ ያሉ ሰዎች በባዕድ አምልኮ ውስጥ ያሉ እንግዲህ እነዚህ ሃይማኖት ውስጥ ያሉት ሳይሆኑ ሙስሊም ሆነው ባዕድ አምልኮ የሚያመልኩ መተት የሚመትቱ ሰዎች ድግምት ሲደግሙ ግመል ግቢ ውስጥ ታስራ ቤት ውስጥ ታስሮ አልጋህ ላይ ተኝቶ ሊታይ ይችላል። እንደየ ሃይማኖቱ ይፈታል። እኛ ስንፈታውና እነሱ ሲፈቱት ማለት ነው። ስለዚህ በተቻለን መጠን ህልሙ መንፈሳዊ ህልም እንዲሆን መጽሐፍ ቅዱሳዊ መስመሩ መልቀቅ የለበትም ብዬ ነው የማስበው። የዱዳሌም ምናምን መሬታዊ አፈራዊ ውሃዊ ምናምን ብለን ስንል ከምን ህይወታችን ጋር ነው ይሄን የምናገናኘው? እንደው ዝም ብሎ አንድ ሰው ተነስቶ ህልም ሲያይ ሰሞኑን እኮ መብላት በጣም አብዝቻለሁ፣ ጭራሽ ህልም የማያይ ሰው አለ። ምንም ህልም አይቶ የማያውቅ ሰው አለ። በቅርበት ነው የማውቃቸው ሰዎች እኔ ህልም አይቻለሁ ከስንት አንዴ ነው የማየው ይላሉ። ልክ ነው፣ አያዩም። ምክንያቱም ሀሳቡም በፍጹም የለም። በዚህ ጉዳይ ላይም ትኩረት ስለማያደርጉበት ነው። ግን መጾም፣ መጸለይ፣ መስገድ ስትጀምሩ ምን ታያላችሁ? ኧረ መምህር ልክ በቃ ስለ መናፍስት ነገር ማወቅ ከጀመርኩ በኋላ ስሰግድ ዲያብሎስ እንዴት እንደሚያታልል ገጠመኝን ከሰማሁ በኋላ የመምህርን ቪዲዮ ካየሁ በኋላ እንትን ገበያ ደርሼ ከመጣሁ በኋላ በቃ እንደዚህ እባቡ መጥቶ ዘንዶ እንደዚህ አድርጎ ስሮጥ ምናምን አየሁኝ ትላላችሁ። ለምን ይመስላችኋል ይሄን የምታዩት? ስለሰገዳችሁ፣ ስለጸለያችሁ፣ ስለጾማችሁና ጠላትን ስለተዋጋችሁት ያያችሁት ህልም ነው። ተለቆላችኋል ፋይሉ ማለት ነው። ታግቶ ነበረ፣ ተይዞ ነበረ። ቤተሰቦች እየገባችሁ ነው የምናገረው? ግን እና ጥንቃቄ ማድረግ ያለባችሁ በጣም ብዙ ነገሮች አሉ። ለምሳሌ ባለፈው ስመስል ሰምታችሁ ሊሆን ይችላል። አንድ ሰው ሞባይሉን ዘግቶ ሊሆን ይችላል። ይሄ ሞባይል ስዊች ኦፍ አድርጌ ዘግቼው ነበረ። ልክ አሁን ስከፍተው በጣም ብዙ ሜሴጅ ነው የገባው። በቃ ለማመን ከሚከብድ ከምትገምቱት በላይ ብዙ ሜሴጅ እየገባ ነው ይታየኛል። ይሄ ማለት ስትደውሉ ነበረ ማለት ነው። ሙሉ ቀን ሜሴጅ ራሱ በዚህ ሰዓት እየደወሉ ነበረ ይለኛል። እና ስደውል ራሱ 7 ሰዓት የደውለህ ነበረ፣ ይቅርታ አላየሁትም ሰዓቱን ስልኩን፣ ምን ነበረ በሰላም ነው ልል እችላለሁ። ህልምም አይምሮም እንደዛ ነው። በመናፍስት ከላይ የሚመጣልንን ራእይ በመናፍስት ይቆለፍብናል። ባለመጾም፣ ባለመጸለያችን፣ ባለመስገዳችን ከእግዚአብሔር የሚሰጠን ነገር በሙሉ ይዘጋብናል። ይመጣል መልእክቱ፣ ጠባቂ መላእክቶቻችን ሰብስበው ያስቀምጡታል። ልክ መንፈሳዊ በምንሆንበት ሰዓት ይሄ መጥቶ ነበረ፣ በዚህ ወቅት መጥቶላችሁ ነበረ፣ ግን አልነቃህም፣ አልፏል። አሁን በዚህ ጊዜ መስገድ፣ ንስሐ መግባት ነበረብህ፣ በዚህ ጊዜ ይሄን ማድረግ ነበረብህ። ኦልሬዲ ግን አሁን ጊዜ አለ፣ ይሄኛው አልፎብሃል፣ ይሄኛው ደግሞ ጊዜ አለ ብሎ ያሳየናል። ግን እሱንም በጥበብ ነው የሚያሳየን። ምንድን ነው ሳያደርኩት ዛሬ ትላላችሁ። አይጧ መታ እግሬ ላይ ትሽከረከራለች፣ ከዛ ትዞራለች እንላለን። ልክ ስንሰግድ የሚመጣ ነገር ነው። ባንሰግድም ባንጸልይም እንኳ ራሱ ትርጉሙን ባለማወቅ ህልም አስፈቺዎች ጋር ባለማስፈታታችን ምክንያት የሚያልፉብን በጣም ብዙ የምንጎዳባቸው ነገሮች አሉ። እኔ በተደጋጋሚ ወደ ጉራጌ ክልል ወደ ወልቂጤ መስመር አካባቢ ለወንጌል አገልግሎት እወጣ ነበርና በቃ በጣም በህልም የሚያጭበረብራቸው ሰዎች ነበሩ የሆኑ ሰዎችና በኋላ ላይ መንፈሱ ሲጸልዩ ሲያዝ ግን በቃ ምን አመኑኝ። ሳይሰግዱ ሳይጸልዩ ሳሳያቸው ዛሬ መውጣት የለብኝም ያዩትን መጥፎ ነው ይላሉ። ዛሬ ውጣ ስለው ይወጣል። እኔን ካመነኝማ በቃ ጥሩ ነው ብዬ እኔም ሳይጾም ሳይጸልይ ሳይሰግድ
ጥሩ ጥሩ ህልም ማሳየት ጀመርኩኝ፣ እንዲያምነኝ ማሳየት ጀመርኩኝ ነው የሚለው። አሁን ይሄ እንዲታመን ያደረገው ነገር ከጊዜ በኋላ ግን ምን ትዕቢት አመጣበት ሰውየው ላይ። የሚጾሙ የሚጸልዩ የሚሰግዱ የበቁ አባት ነበሩ ጉራጌ ክልል ውስጥ ዲያቆን ቀሲስ አሸናፊ ገብረ ማርያም ይመስለኛል። እዛ ቦታ አካባቢ ላይ ያገለግል በነበረበት ቦታ ላይ አሁን እንግዲህ ምናልባት እሱን አንዳንድ ጊዜ ታድሶ ነው መናፍቅ ነው ምናምን እየተባለ የተረጋገጠ ነገር የለም። እኔ ነውም አይደለምም ልል አልችልም ስለማላውቀው ነው። ግን እሱ ወንጌል ያስተምርበት የነበረበት አካባቢ አንድ የሆነ ደብር ላይ የበቁ አባት ነበሩና እሳቸው ህልም ይፈታሉ። በጣም ጥሩ ጥሩ በቃ እውነተኛ መገለጥ ነው እሳቸው ላይ የነበረው። የበቁ ናቸው። ይሄ ሰው ደግሞ ምንም አይነት ጾም ጸሎት የለም፣ ግን እሱም የሚያያቸው ህልሞች ይከናወናሉ፣ ይሆናሉ። ይሄ እንደዚህ አይቼብሃለሁ ካለ ይሆናል። ልዩነቱ ምኑ ላይ ነው? እሳቸው በጎ ህልምም መጥፎውንም ሁለቱንም ያያሉ። መጥፎውን ሲተረጉሙት በቃ ጸልይ እስቲ እባክህን ጥሩ አይደለም ቻለ ማንኛውም ጸልይ አይዞህ። እሺ አንዳንድ ጊዜ ህልሞች ቀድመው የሚታዩት እንድንጸልይ እንድንሰግድና የሚመጡብንን መከራዎች ብንችል ማስወገድ እና እንዳይከናወን ካልሆነ ግን ቢያንስ እንዲቀንስ ካልሆነ ደግሞ በቃ የማይቀር ነገር መጥቶብሃልና ራስህን አበርታ ለማለት ነው። ጥሩ ከሆነ ግን ታድለ እግዚአብሔር እንግዲህ በንስሐ ታጠብና ይህንን ህይወትህን በአዲስ መልክ ምራ እያሉ ነው የሚናገሩት። ይሄው ልጅ እኛን አባት ያውቃቸዋል። ምን የበቁ ትላላችሁ? እኔም እኮ በእርግጥም የሰፈር ሰው ይመሰክራል። የተናገራት ዝንፍ አትልም ነው የሚባለው። መንፈሳዊ ሰው ምናምን ቢሆን ጥሩ ነበር። ዓለማዊ ሰው ነው። እንዴት ባለፈው ተናግሮ ነበር ለቅሶ ላይ። ወይ ጉድ! ይሄ ልጅ የሚናገረው ነገር እውነት ሆነ ይላሉ። ግን ክፉ ነው። ሞት፣ ህመም፣ ጸብ፣ ባልና ሚስት መለያየት፣ ግጭት እንዲህ ሆነ አየሁኝ። ደመናው መጥቶ ጥቁር ሲል አየሁኝ ይላል። አንድ ቀን ፍክት ብሎ እንኳን አይተው አያውቅም። ሰዎች ሲታረቁ ሲሳሳሙ አይተው አያውቅም። ሲጣሉ ሲጋጩ ነው የሚያየው። እና ይሄንን ባህሪውን ግን ለይቶ ያወቀው ይሄንን ትምህርት ሲማር ነው። መናፍስት እንዴት አድርገው እንደሚያታልሉ በተለይ በልዩ ገጠመኝ 37ኛ ላይ ያለውን ስታዳምጡት ቪዲዮን በጉራጌ ክልል ውስጥ ያሉ መናፍስቶች ባህሪያቸው ምን እንደሚመስል በሁለት ተከታታይ ክፍል አቅርቤያለሁ። ኤና ቢብዬ ልዩ ገጠመኝ 37 እና 38 ይመስለኛል እንደዛ ነው። እና ያንን ሲያዳምጥ ደነገጠ። ይሄ ቦጀና፣ ሙየት፣ አርሜት፣ ኢኒናስ ምናምን የሚባሉ የመብረቅ ምናምን መናፍስቶች በዛ አካባቢ ላይ በጣም አሉ። ወደ ኦሮሚያ ክልልም ስትሄዱ ልክ እንደዚሁ ያጭበረብራል፣ ያታልላቸዋል። በእስልምና ሃይማኖት ውስጥም በኦርቶዶክስ ውስጥም ሆኖ ሃይማኖቱ ላይ ጠበቅ ያላሉ ሰዎች የሚፈቱት ህልም ያስደነግጣቸዋል። እና ከዚህ አንጻር መናፍስት ያጭበረብራሉ ነው የኔ አባባል። ለምሳሌ ነቢዩ ዳንኤል በምዕራፍ 2 ላይ ትንቢተ ዳንኤል ምዕራፍ 2 ላይ ለንጉሱ ህልም ሲፈታ ጥበብንና እውቀትን የሚሰጥ እግዚአብሔር ነው እያለ ነው ህልሙን የሚፈታለት። ንጉስ ሆይ እኔ ለአንተ ህልሙን ልፈታለት ስመጣ እኔ እንደተራ ሰው ቁጠረኝ። ምንም ለእኔ የተለየ ነገር ተሰጥቶኝ አይደለም፣ ግን እግዚአብሔር ለአንተ ሊያመለክትህ ስለፈለገና አጋጣሚ እሱ ይፈታል ብለው እኔን ስለጠሩኝ እንጂ እኔ ጋር የተለየ ነገር የለም እያለ ራሱን ዝቅ እያደረገ ነው። ህልሙን ሲፈታለትም በሁለት ወገን የፈታለት። አንደኛ ህልሙን ፈቶለት ከነትርጉሙ ከነገረው በኋላ ህልሙን መፍታት ያቃታቸውን ብዙ ጠንቋዮችን ሊያስገድላቸው ሲል አታስገድላቸው፣ ተዋቸው፣ ማራቸው፣ ይቅር በላቸው ብሎ ጥበብን የሚሰጥ እግዚአብሔር እንደሆነና ያ እግዚአብሔር ደግሞ በዳንኤል ውስጥ ሆኖ መሐሪ እንደሆነ ለማሳየት እየሞከረ ነው የሚሄደው። ነቢዩ ዳንኤል ህልሙን ሲፈታ ራስ ቆሩ ወርቅ የሆነ ክንዱና ደረቱ ብር የሆነ ሆዱና ወገቡ ናስ የሆነ እግሮቹ ታፋዎቹ ደግሞ ብረት ሆነው እግሮቹ ጣቶቹ ከታች ያሉት ደግሞ እኩሉ ሸክላ እኩሉ ብረት ነው እንትን ያየኸው። ያንን ሐውልት ታየህና ከተራራ ላይ ግን አንዲት ትንሽዬ ድንጋይ ተፈንቅላ መታ ያንን ትልቅ ግዙፍ ሐውልት አፈራረሰችው፣ አደቀቀችው ብሎ ነገረው። ንጉሱ ወዲያውን ህልሙ ትዝ አለው፣ ደነገጠ። ይሄም የሆነው ይላል እንግዲህ አሁን እንደ መንፈሳዊ ስትመጡ ዳንኤል በቀን 3 ጊዜ የሚጸልይ ነው። ወደ ምስራቅ ፊቱን አዙሮ የሚጸልይ የሚሰግድ እግዚአብሔርን የሚወድ እጅግ በጣም እግዚአብሔርን የሚፈራ ነው። መልአኩም እየመጣ ያናግረው ነበረ ይላል። ይሄ ምንም ሽሮ በልቶም በርበሬም በልቶ አይደለም፣ ወይም ደግሞ ጥቁር ደሙ ሀይሎ ቀንሶበት ዝቅ ብሎበት ከፍ ብሎበት ወይም ነጭ ደሙ አይደለም፣ ወይም አፈራዊ መሬታዊ እሳታዊ ባህሪው ምናምን አይደለም። በቃ መገለጥ ነው።
እንዲህ አይነት ህልም ፈቺ የሆነ ጻድቅ ሰው በዘመናችን ቢያመጣልን ደስ ይለናል። እንዲህ አይነት አባቶች ግን መጽሐፍ ቅዱስ ደግሞ ፍንጭ ሰጥቶናል ማለት ነው። እንዲህ ነው መንፈሳዊ ህልም አፈታት። ዝም ብሎ ቅዠቱ በሙሉ ህልም ነው ተብሎ በህልም አይኬድም። መጽሐፈ ሲራክ ላይ ሲናገር መጽሐፈ ሲራክ ምዕራፍ 3 ላይ መጽሐፈ ኢዮብ ምዕራፍ 33 ላይ ልክ እንደዚሁ ስለ ህልም ይናገራል። እልም ብሎ ሰው በሚተኛበት ሰዓት ምን ህልም እንደሚመለከት ግን ኢዮብ ዝም ብሎ ቅዠት አይቶ አይደለም፣ እየሰገደ እየጸለየ በህማም ውስጥ ሆኖ እግዚአብሔርን እያመለከ ያየው ህልም ነው። ስለዚህ ህልም በሚፈታበት ሰዓት አባቶቻችን ቅዱሳን ነቢያት፣ ጻድቃን፣ ሰማዕታት፣ ሐዋርያት በነገሩን መሰረት ስንፈታ ከጾም ከጸሎት ከስግደት ጋር ከሆነ ብቻ ነው ህልሙን አምነነው ቆይ እስቲ ይሄን ነገር በሚቀጥለው ሱባኤ ይዤበት ቅዱስ ቁርባን ተቀብዬበት ደግሞ ህይወቴን ለውጤን አያዋለሁ ብላችሁ ማሰብ ያለባችሁ። ከዛ ትጽፉታላችሁ በአጀንዳ። ባለፈው ዓመት ስታዩት የነበረው ገደላ ገደል ምናምን መሮጥ፣ መሳደድ ወይም ደግሞ ከሴት ጋር ወይም ከወንድ ጋር ሩካቤ መፈጸም፣ መጨቃጨቅ፣ መጣላት ከነበረ አሁን ደግሞ ስታዩት ደግሞ ከአንድ ሳምንት ከሁለት ሳምንት በኋላ ሊሆን ያለን ነገር በቤተሰብ ውስጥ እናንተ መፍትሄ ከሆናችሁ በምን መልኩ ቤተሰቦቻችሁን እንደምታድኑ ሁሉ ሊያሳያችሁ ይችላል። እናንተ ምክንያት ሆናችሁ ለቤተሰባችሁ መዳን። እንቅፋትም ከሆናችሁ በቃ ዝም በይ አትናገሪ፣ ራስሽን ብቻ አድኝ ሊል ይችላል ከየዋህነትና ከቅንነት አንጻር። ይሄም የሆነው ግን በመጾም በመጸለይ በመስገድ ውስጥና ቅዱስ ቁርባን በመቀበል ውስጥ በንስሐ ህይወት ውስጥ ሆነን እንጂ ዝም ብለን እንደፈለግን ሆነን አይደለም። ከዓለም ወደ ቤተክርስቲያን ሊጠራን ሲፈልግ የግድ ህልም ፈቺዎች ሊፈቱት የሚችሉትን ጥበባዊ የሆነ ህልም አሳይቶን ጠባቂ መልአክ እኛ ተዋክበን ግራ ተጋብተን ኧረ በህልሜ እንዲህ አየሁኝ እኮ እንደው በቃ አይጥ ምንድን ነው ስታስጨንቀኝ አደረች ሲባል አይ ምቀኛ ነው፣ ምቀኛ አለብህ፣ ያው አይጥ ምቀኛ ነው ታውቃላችሁ ብቻ ብሎ ይሁን እስቲ ለማንኛውም በቃ ተጠንቀቅ ይላሉ። አባቶች ከሆኑ ደግሞ ጸልይ እስቲ ምቀኛ አለብህ። አይጥ እንግዲህ የተሽለኮለኮች መታ መሶብ ትበላለች፣ እንጀራ ትበላለች፣ ልብስ ትበጭቃለች። ይሄ የሚያሳየው ደግሞ እኛ ለፍተን ጥረን ግረን አምጥተን ያስቀመጥነውን እንጀራችንን አይጧ ተሽለኮልኳ መታኛ ሳናያት ሌሊትን ተገን አድርጋ ሰው አለ የለም በር ተዘግቷል አልተዘጋም ብላ እንደምንም ተሽለኮልኳ መታ የምትበላ ከሆነ በእኛ ህይወት ውስጥም እንዲህ አይነት ባህሪ ያላቸው ሰዎች አሉ። እንደ ስነ ልቦና ተመራማሪዎችና ፈቺዎች ደግሞ የሚገርማችሁ ነገር እንደ ስነ ልቦና ሰዎች በአይጥ የሚመሰለው በውስጥ በኩል ያለው ድብቁ ባህሪያችን ነው ይላሉ። ያው ሰይጣን ላለ ማለት ነው፣ ሌላ የለም። ይሄ ስድስተኛ ስሜት ሕዋስ ገንዘብ ነው። ሰባተኛ ስሜት ሕዋስ ሩካቤ ነው፣ ስሜት ነው ወይም ደግሞ ወሲብ ነው ብለው ደምድመውታል። ስምንተኛ የስሜት ሕዋስ ብለው ሰይጣንን ያሉት የሚገርማችሁ አርቀውታል። እና የዚህን ያክል ለሰይጣን ቦታ አልተሰጠውም። ምን በማድረግ በማጭበርበር ውስጥ እንዴት ስራ እንደሚሰራ አንደኛ ወይም ሁለተኛ ቦታ ላይ ነው የስሜት ሕዋስ ሆኖ መጥቶ የሚያጭበረብረው። ስለዚህ በእኛ ውስጥ ስጋችንን ተቆጣጥሮብን በራሳችን ስጋ ላይ ስልጣን እንዳይኖረን ሲርበን ቶሎ የምንበላ ከሆነ ስልጣን የለንም ማለት ነው በስጋችን ላይ። እውነቴን ነው የምላችሁ። ሰው ሲርበው መቆጣጠር ካልቻለ ሩካቤ ወይም ወሲብ ሲያምረው ተነስቶ ሄዶ ገንዘብ ከፍሎ አንዲትን ሴት የሚገናኛት ከሆነ ሚስቱን ቀሚስሽን ካልገለብሽ፣ ልብስሽን ካላወለቅሽ፣ ሰንበት ነው ስትለው፣ ጾም ነው ስትለው፣ ወይም ደግሞ ግዝት ቀን ነው ዛሬ ስትለው አይሆንም አውልቂ ብሎ ስሜቱን ቶሎ የሚያስተናግድ ከሆነ ይሄ ሰው በስጋው ላይ በራሱ ሰውነት ላይ ማዘዝ አልቻለም። ስለዚህ ታግቷል። ይሄ ሰው በማይታይ መንፈስ ኪድናፕ ወይም ደግሞ እገታ ተደርጎበታል። በጣም ከባድ ነው። ዘዳግም 28 አንብቡት። ለሕጉ ብትገዙ ይላል ከቁጥር 1 እስከ ቁጥር 15 ድረስ ለእግዚአብሔር ሕግ የሚታዘዙ ሰዎች በሕይወታቸው ላይ የሚመጣላቸው ጥሩ መልካም ነገር ይልና ለእግዚአብሔር ሕግ የማይታዘዙ ሰዎች ይልና ከቁጥር 15 ጀምሮ ደግሞ እስከ 60 ምናምን ድረስ ይልና በገዛ ስጋችን ላይ ምን አይነት መንፈስ እንደሚመጣብን ማዘዝ የማንችለው መቆጣጠር መቃወም የማንችለው መንፈስ በእኛ ላይ እንዴት እንደሚሰራብን ይናገራል። ዘዳግም 28ን ገብታችሁ አንብቡት። እጅግ በጣም በጣም የምወደው ምዕራፍ ነው ከመጽሐፍ ቅዱስ ውስጥ ከሙሴ መጽሐፍቶች ውስጥ ማለት ነው። ስለዚህ በስጋችን ላይ ስልጣን እንዲኖረን መስገድ አለብን። ለምን ሲባል ስልጣን እንዲኖረን ብቻ ሳይሆን የተያዘብንን መሬት ለማስለቀቅ ልክ አሁን ድንበር ሲያዝባቸው አሁን ሩሲያ እየተዋጋች ነው። ሰው ሀገር ገብታ ከተማ ተቆጣጥራለች። ለምን? ከዩኤን ወይም
አውሮፓ ህብረት ማህበራት ጋር እንዳትቀላቀል ብሎ ይህችን ዩክሬን የምትባለውን ሀገር መቶ ተቆጣጥሯታል። ሩሲያ ፑቲን ማለት ነው፣ ቭላድሚር ፑቲን። ይሄ ሰው መጥቶ ይችን መሬት የወረሳት ኃይል ስላለው አቅም ስላለው ብቻ ሳይሆን እዛ ቦታ ላይ ያሉት ሰዎች ኃይል ስለሌላቸውም ጭምር ነው። ዩክሬን ውስጥ ያሉት አልቻሉትም። እነሱም የተደራጁበት ነገር የለም። ችለዋል፣ ሞክረዋል እኮ ግን አልቻሉም። ለምሳሌ አንድ ሰው በቃ ራሱን ለመቆጣጠር በጣም ጥረት ያለን አልቻልኩም በቃ ይልና ንስሐ አባቱ ከሄዱ አባ ሞከርኩ እምቢ አለኝ ይላል። ይሄ ሁሉ ግን የሚመጣው ስጋን ለመግራት ልምምድ ካለማድረግ የመጣ ነው። ስጋ የሚገራው በምን እንደሆነ ታውቃላችሁ? በሁለት ነገር ነው። በመጾም በመጸለይ በመስገድ። አንደኛ ይሄ ነው እንደ አንድ የሚወሰደው ስጋ የሚገራው። ሁለተኛ ግን እንደ አንደኛ የሚወሰደው ግን ህሊናን በማዳመጥ ነው። ስጋ ህሊናን በማዳመጥ ሊገራ ይችላል ማለት ጾም ነው። ልብላው አልብላው ዳኝነት ነው። ከዚህ ውስጥ ብላው ሲል ማን ነው ብላ ያለው? አይ ይቅርብኝ እንዴ ጾም ነው ምንድነው ይሄን ያክል አልሞት ይሄን ባልበላ ስንቶቹ 7 ቀን 5 ቀን እየቆዩ አይደል ብሎ ደግሞ ላለመብላት ሲል ማን ነው ይሄንን ያለው? እውነተኛና ሐሰተኛ የሆኑ ነገሮች አሉ። ወይም ደግሞ ደካማ የሆነ ባህሪ በውስጣችን አለ። ያን ደካማ ባህሪያችንን ከፍ ልናደርግ የምንችለው መንፈሳችንን ስንጠብቅ ነው። መንፈሳችንን ደግሞ መንፈሳዊ በመሆን ነው የምንጠብቀው። መንፈስ የሚባል አለ በእኛ ውስጥ ከእግዚአብሔር ከክርስቶስ ስጋና ደም ጋር ትስስር ያለው ልክ ስጋና ደሙ ስንቀበል ስጋና ደሙ ህይወት እንዲሆንልን የሚያደርግ ኃይል ነው። ይሄ መንፈስ የሚባለው ኃይል ርኩስ መንፈስን አይደለም። በእኛ ውስጥ የተሰጠን ኃይል አለ። እሳትን እፍ ብላችሁ ስታቀጣጥሉት ትንሽ የነበረችው እሳት ተቀጣጥላ ፍም ሆኖ ጣጣጣጣ ብሎ እንደሚባዛው ልናቀጣጥለው የምንችለው መንፈስ አለ በውስጣችን። በ40ና በ80 ቀን የተጠመቅንበት የሥላሴ ልጅነት ማለት ነው። ያን ነው መልአክ የሚጠብቅልን። ያን ያስጠብቅና እሱን ሁሌ እንድንመለከተው ምን ያደርገናል? ቅዱስ መጽሐፍ፣ ቅዳሴ፣ ጸበሉ፣ ምኑ በብዙ እገዛዎች ውስጥ ወደ መንፈሳችን እንድንመጣ ያደርገናል። ኢየሱስ ክርስቶስ በሉቃስ ወንጌል ላይ ምን አለ? ስጋ ደካማ ነው፣ መንፈስ ግን ሁልጊዜ ብርቱ ነው አለ። ሁልጊዜ ንቁ ነው አለ። ይሄ ንቁ የሆነውን የተሰጠንን ከእግዚአብሔር የተሰጠንን ነገር በምንድነው ልናነሳሳው የምንችለው? ቅድም እንዳልኳችሁ ይሄ በመጋቢት ወር ላይ በዚህ ለምሳሌ መጋቢት 5 መጋቢት 13 መጋቢት 17 መጋቢት 27 መልካም ህልም የምታዩበት ነው ስላለ እኔ ብጾምም ባልጾምም ይሄን ነገር ላይሆነው የምችለው ማለት ነው። ዝም ብሎ መጠበቅ ነው በዛ ቀን። እንደገና ደግሞ መጋቢት 8 የሚባሉት መጋቢት 20 የሚባለው ደግሞ መጥፎ ህልም የምታዩበት ቀን ነው አለ። እንዴት ነው የሚሆነው? ስለዚህ መንፈሳችንን ያለ ጾም ያለ ጸሎት ያለ ስግደት መቆጣጠር አንችልም። በመጽሐፍ ቅዱስ ውስጥ ያዕቆብ ዘፍጥረት ምዕራፍ 28 ላይ የአብርሃም የልጅ ልጅ ወይም ደግሞ የአብርሃም ልጅ ይስሐቅ የይስሐቅ ልጅ ያዕቆብ ቤቴል በምትባል ቦታ ላይ ተኝቶ መሰላል ከምድር እስከ ሰማይ ተዘርግታ ያያል። ይሄንን በፍካሬ ከዋክብት ላይ ምን ብሎ ተርጉሞታል? ነጩ ደማችን ሲያይልና ከፍ ሲል ጥቁሩ ደማችን ዝቅ ሲል የምናየው መልካም ህልም ነው አለ። ይሄ ማለት ቅዱስ ያዕቆብ ነጩ ደሙ ከፍ ያለው በልቶ ይሁን እግር መንገድ ተጉዞ ይሁን ምን እንደሆነ ሳይታወቅ እግዚአብሔር ለያዕቆብ የገለጠለትን ራእይ የክርስቶስን የመገለጡን ምሳሌ ከደም ጋር በማገናኘት ከሆነ የሚሰራው በጣም አደገኛ ነው። መገለጥን ከዛ ጋር ማገናኘት ጥሩ አይደለም። በቃ ተገለጠለት። ሲገለጥለት ይሄ ቦታ እጅግ የሚያስፈራ ቦታ ነው። እንዴት ያስፈራል! እኔ አላወቅኩም ነበረ። ስሙንም ቤቴል ብየዋለሁ። ከምድር እስከ ሰማይ መሰላል ተዘርግቶ አየሁኝ፣ በአናቱ ላይም እግዚአብሔርን አየሁት ይላል። በዛ በመሰላሉ አናት ላይ እግዚአብሔርን አየሁት አለ። በምን መልክ ነው ያየው? እግዚአብሔርን ማንም ሰው ያየው የለም ይላል በመጽሐፍ ቅዱስ ውስጥ ዮሐንስ ወንጌል ምዕራፍ 1 ላይ ማንም ሰው አላየውም ይላል። ለያዕቆብ በሚገባው መልኩ አየ። ህልሙ በሚገባን መልኩ ነው የሚገለጥልን። ለምሳሌ በድሮ ዘመን ሰረገላ፣ ጋሪ፣ ፈረስ፣ አህያ ትራንስፖርቶች ናቸው። ልክ እንደ ዘመናቸው ነው የሚገለጠው ተሳፍሮ መምጣት ትርጉም ምን እንደሆነ። አሁን ባለንበት ደግሞ አውሮፕላን፣ ባቡር፣ መኪና ስንዘውር ምናምን እናያለን። አመጋገባችን፣ አካሄዳችን፣ ኮፍያ፣ ሰዓት። አሁን ሰዓት በህልማችን ሲሰበርብን ከታየ ጊዜያችን ተቃጠለ፣ እድሜ የለንም ወይም ደግሞ ቶሎ ንስሐ መግባት አለብን ማለት ነው። ሰዓቴን ከእጄ አውልቄ ለሰው ከሰጠሁኝ ሙሉ በሙሉ ለራሴ ጊዜ የለኝም ማለት ነው። ለሰው ነው ጊዜ የሰጠሁት እና ለራሴ ጊዜ መስጠት እንዳለብኝ ማሳያ ነው። በስነ ልቦና በቤተክርስቲያናችንም ቋንቋ አፈታት
ስለዚህ መጽሐፍ ቅዱሳዊ የሆነ ፍቺ በምንፈታበት ሰዓት ቅዱስ ያዕቆብ ያየው በእግዚአብሔር መገለጥ ውስጥና ያዕቆብ ልቡን ለእግዚአብሔር ስለሰጠ የዋህ ስለሆነ ነው ልንል ይገባናል ብዬ አስባለሁ። ከዛ ደግሞ ነቢዩ ዳንኤል በቀን 3 ጊዜ ስለሚሰግድ ለእግዚአብሔር ልቡን ስለሰጠ እንዲሁም ደግሞ እጅግ በጣም ትሁትና በነገሮች ላይ ሲሪየስ በቃ በጣም ትኩረት አድርጎ በወቅቱ የነበረውን የናቡከደነጾርንም የበልጣሶርንም ሐውልት ለሐውልቱ ላለመስገድ ለጣዖቱ ላለመስገድ ላለመሰዋት የሚያደርጋቸው ተጋድሎች ለሶስናም የፈረደላት ፍርድ ለሰለስቱ ደቂቅም ያበረታቸው ማበረታት ለሱባኤ ያለው አመለካከት ታይቶ መንፈሳዊ ከፍታን እንጂ ከፍ የምናደርገው ይሄ ነጭ ደም ከፍ ሲል ተብሎ ዳንኤል የፈታቸውን ህልሞች ያዕቆብ ያያቸውን ህልሞች ጥቁር ደም ደግሞ ከፍ ሲል ደግሞ ፈርዖኑ ያየውን ነገር ሌሎችም ክፉ ህልሞችን በማየት ካደረግነው እግዚአብሔር ከማህፀን ጀምሮ ይመርጣል ይላል ነብዩ ኤርሚያስ። ከማህፀን ጀምሮ ተመርጧል። ትንቢተ ኤርሚያስ ምዕራፍ 1 ላይ ከማህፀን መርጫለሁ ከእናትህ ሆድ መርጫለሁ አለ። ከእናትህ ሆድ ጀምሮ ሲመረጥ ጸጋ መንፈስ ቅዱስ ተሰጥቶት ነው የሚመረጠው። ነጭ ደም ሲል ጥቁር ደም ሲል ከፍ ዝቅ የሚባል ነገር አይሰራም። እና ቅዠት የሚባሉትን ነገሮች ወደ ማጠቃለያው ሳመጣላችሁ ቅዠት የሚባሉት ነገሮች የሚያመጣው ዲያብሎስ ነው። እውነተኛ ህልም አስመስሎ የሚያመጣውም እንድናምነውና ህልሞቻችንን ተከትለን ሄደን ገደል እንድንገባ ስለሚፈልግ ነው። ዛሬ ላይ ቀደም የነገርኳቸው የጉራጌ ክልል ላይ ህልሙን አይቶ ብዙ አባን እኚህን የበቁትን አባት ሲነቅፍ የነበረው ሰው ዛሬ ላይ እንዴት ብሎ ጉልበታቸው ስር ሄዶ ይንበርክክ? እንዴት አይናቸውን ሰምተዋል። ደግሞ እሳቸውም እንዲህ ያለ ነገር ይናገራል ሲሏቸው ጊዜ አይ ይመጣል እኮ መምጣቱ አይቀርም እሱም እኮ ህልም ሊያስፈታ ይመጣል ብለው የተናገሩት ዛሬ ላይ እንዴት ይሂድ? እስካሁን ድረስ አልሄድም። አይናቸው ማየት አልችልም። በቃ ዲያብሎስ ነው የሚጫወትብኛል። ኢኒናስ የሚባል መንፈስ ነው በቤታቸው ውስጥ የነበረው። ኢኒናስ ደግሞ ታውቃላችሁ ከዞዲያክ ከኮከብ ቆጠራ ጋር በተገናኘ ከምናምን ብዙ ነገሮች አሉት በውስጡ። ሚየት የሚባል ጨሌ አቴቴ ጨሌ ልክ ሌላው ሀገር ላይ ወደ ሁሉም ክልሎች ውስጥ አቴቴ ተብሎ እንደሚመለከው ጉራጌ ክልልም ሚየት ወይም ደግሞ ሙየት ይሉታል። ሚየት ጨሌው ነው፣ ሙየት ደግሞ መንፈሱ ነው። እና ልክ እንደዚህ መንፈሱ ያታልላቸው ነበር በእነሱ ጋር። ይሄ ልጅ ለካ ይሰማ የነበረው የመንፈሱን አካሄድ ነው፣ የመብረቅ መንፈስ ምናምን እየተባለ አንድም ቀን ሳስተውለው ደህና ነገር አይቻላቅም ማለት ደህና ህልም አይቻላቅም። ይሰማል አይደል? ድምጼ ይሰማል አይደል? ቤተሰቦቼ እንግዲህ ጽሁፉን ሳላይ ነው ዝም ብዬ እያስተማርኳችሁ ያለሁት። እስቲ ባካችሁ ይሰማል ብላችሁ ጻፉልኝ። ጎሽ አንድ ሰው አዎ ብሎኛል። አዎ እሺ፣ አመሰግናለሁ። አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገውን ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት።